ሻሎም ጤና ይስጥልኝ የተቀደሳችሁ የእስራኤል ማህበረሰብ በሙሉ ዛሬም እንደተለመደው በየሳምንቱ የምናስተላልፍላችሁን የኦሪት ትምህርት ይዘን ቀርበናል። እንግዲህ ባለፈው ሳምንት እንደምታስታውሱት ስለ ኪዱሽ ተነጋግረን ነበረ እና ያው እንግዲህ ኪዱሽ ጠቅላላ አድርገን ነው የተናገረን። እንግዲህ በኪዱሽ ሲባል በጣም ብዙ ትንታኔ ያለው ነገር ግን ጠቅላላ አድርገን ነው የተነጋገርነ። አዛ መጨመር የሚፈልግ ያው እንግዲህ ወደ መጽሐፉ ገብቶ በሰፊው መማር ይችላል። ነገር ግን እኛ የተነጋገርነው ትንሽ አጠር አድርገን ጠቅላላ አድርገን ለህዝቡ ይመጥናል የሚለውን ነው የተናገርነ። ዛሬ በዝራት አሸም መናገር እንፈልገው ስለ ሻሎሽ ሰውዶት ነው። እንግዲህ እንደምታውቁት በሻባት ሶስት ሰውዶት የመብላት ትእዛዝ አለ እና ስለዛ ነው መናገር እንፈልገው በዝራት አሸም እና ትምህርቱን ተከታተሉን። ሰምታችሁ ደግሞ ሌላ ሰው ብታስተላልፉት ትልቅ ሚጽዋ ነው እና ትምህርቱን እንጀምራለን። በዚህ እንግዲህ ባለፉት ሳምንታት ተነጋገርነው አራምባም በሻባት አራት አይነት ሚጽዋ አለ ብሎናል። የመጀመሪያው እንግዲህ ሁለት የኦሪት ትእዛዞች ናቸው፣ ዘኾር ወሻሞር። ዘኾር የሚባለው አድርግ የሚለውን የኦሪታችን ትእዛዝ በሻባት ያለውን ትእዛዝ ይወክላል። ሻሞር የሚለው ደግሞ ሻባት እንዳንጥስ ወይም ደግሞ ሻባት እንዳንሽር የተለያዩ አታድርግ የሚሉ ትእዛዞች አሉ፣ ያን ይወክላል። እንደገና ደግሞ ካቦድ ወኦኔግ። ካቦድ የሚባለው እንግዲህ ከሻባት ገና ሻባት ሳይገባ ሻባትን በማስታወስ ለሻባት የምንጠነቀቀው ወይም ደግሞ ለሻባትን የምንጠብቅበት ለሻባት ክብር የምናደርገው ዝግጅት ነው። ይሄ ካቦድ ይባላል። እንግዲህ ማንኛው በዛ ተነጋግረን ባለፉት ትምህርቶች ማለት ነው። እንግዲህ ካቦድ ሲባል አንድ ትልቅ ሰው ተቤታችን ቢመጣ ምን አይነት ክብር ምን አይነት ዝግጅት እንዘጋጃለን የሚለውን ይወክላል እና ለሻባትም ታላቅ ቀን ስለሆነ ልክ እንደ ንግስት ስለምትቆጠር ሻባት ወይም ደግሞ እንደ ንጉስ ስለሚቆጠር ትልቅ ነገር ስለሆነ ሻባት ስለ ሻባት የምንዘጋጀው ስለ ሻባት ክብር የምናደርገው ዝግጅት ካቦድ ይባላል። ከዛ በተጨማሪ ኦኔግ ነው። እንግዲህ ኦኔግ ማለት በሻባት መደሰት ማለት ነው። በሻባት በመብላት በመጠጣት የሚጥም ምግብ የሚያስደስት ምግብ በመብላት የመደሰት ትእዛዝ ነው። ይሄ እንግዲህ ኦኔግ የሚለው ትእዛዝ የሚፈጸመው ሻባት ከገባች በኋላ ነው። ሻባት ከገባች በኋላ ነው። ዋናው ነገር የሚፈጸመው በሻሎሽ ሰውዶት ነው። በሶስት ሰውዶት ነው እና እነዚህ ሶስት ሰውዶት ደግሞ ሰውዶት በአማርኛ ማዕድ ነው መሰለኝ ይባል ያው ምግብ ነው እና እነዚህ ሶስት ሰውዶች የሚደረገው መቼም እንግዲህ ባለፈው ሳምንት እንደተነጋገርነው ያው አርቢት ተተጸለየ በኋላ ኪዱሽ ይደረጋል። ዋናው ኪዱሽ የኦሪታችን ትእዛዝ ነው። ባለፈው እንደተነጋገርነው ዘኾር የቶም ሻባት ተቀድሾ በወይን ነው ሰንበት ማሰብ የሚቻለው እና ኪዱሽ ከተደረገ በኋላ ኪዱሽ ሲሆን ደግሞ ባለፈው እንደተነጋገርነው ዳቦ ያስፈልገናል ብናል። እንግዲህ እዛም በኋላ በአጠቃላይ ከአርቢት በኋላ የሚሆነው ሰውዳ የመጀመሪያው ሰውዳ ነው። ኪዱሽ ከሆነ በኋላ የሚሆነው ማለት ነው። ከዛም በኋላ እንግዲህ ጠዋት ይሆናል። ጠዋት ወደ ጸሎት ቤት ይከዳል። ሻኻሪትና ሙሳፍ ጸሎት ተጸለየ በኋላ ወደ ቤት ተመልሰ እንደገና ኪዱሽ ይሆናል። ያ ኪዱሽ ከሆነ በኋላ የሚደረገው እንደዛው እንደ ትላንትናው ማለት በምሽት እንዳረግነው ያው ኪዱሽ ይሆናል። የቀኑ ኪዱሽ ከሌቱ ትንሽ ለየት ይላል። ዋናው ኪዱሽ በምሽት የሚሆነው ነው የኦሪታችን ትእዛዝ። አቫል በጠዋት የሚደረገው ኪዱሽ ሚጽዋ ድራባናን ወይም ደግሞ ራባናን ሊቃውንቶች የደነገጉት ነው። ዋናው ኪዱሽ እዚያው በጠዋት የሚደረገው ቦረፕሪያ ጌፌን የሚባለው ያው እንግዲህ በወይን የሚደረገው ነው። ነገር ግን ዋናው ኪዱሽ የኦሪትን ትእዛዝ በምሽት የሚደረገው ነው። በጠዋቱ የሊቃውንቶች ትእዛዝ ነው። ከዛም በኋላ እንደዚሁ ሰውዳ ይሆናል። ሁለት ዳቦ ይቆረሳል። አንድ ዳቦ ይቆረሳል፣ ሰውዳ ይሆናል። ይሄ ሁለተኛው ሰውዳ ነው። ሶስተኛው ሰውዳ ከሚንኻ በኋላ ጸሎት በሚንኻ ለሻባት ይጸልያል። እዛም በኋላ እንግዲህ ከሚንኻ በኋላ ሰውዳ ሽልሽት ይሆናል። እነዚህ ናቸው እንግዲህ ሶስት ሰውዶት የሚባሉት ደግሞ ሻሎሽ ሰውዶት የሚባሉት ማለት ነው። እና ይሄ የት ነው ተጽፏል? የኦሪታችን ትእዛዝ ነው ወይስ አይደለም የሚለውን ለመናገር
እንግዲህ ሊቃውንቶቻችን እንደሚሉት ይህ ትእዛዝ የኦሪት ትእዛዝ ነው። በእርግጥ ክርክር አለ። የሚማሩት የት ነው? ኦሪታችን የሚናገሩት እንግዲህ በኦሪታችን የሚማሩት በኦሪት ዘጸአት ምዕራፍ 16 15 كان سليخا ምዕራፍ 16 ተቁጥር 24 ላይ እንዲህ ተብሎ ተጽፏል። ባዮመር ሞሼ ይኽሉ አዮም ኪሻባት አዮም ላዱናይ ሃዮም ሎት ምጻው ባሳደ። እንግዲህ ሞሼ ራቤኑ ስለዚህ የሚናገረው ስለ መናው ነው። እንግዲህ በመና እግዚአብሔር አምላክ መና ሰጥቷቸው ነበረ። እንግዲህ 40 ዓመት ህዝበ እስራኤል ሲበሉ የነበሩት መና ነው እና ስለዚህ ሞሼ ራቤኑ የመጀመሪያ ጊዜ መና በወረደላቸው ጊዜ ለህዝበ እስራኤል ምን እንደሆነ መናውን አላወቁትም ነበር እና ስለዚህ እና መናውን ሁሉ ቀን በየቀኑ አንዳንድ ዳቦ ይወስዱ ነበር። እንግዲህ ዳቦውን በለው አንዳንድ ዳቦ ይወስዱ ነበር። በስድስተኛው ቀን ግን ሁለት ይወስዱ ነበር። እንግዲህ በሸባት መናው ስለማይወርድ ማለት ነው እና ህዝበ እስራኤል ምን ማድረግ አላወቁም። ምን ማድረግ በሸባት ምን እንደሚደረግ ስላላወቁ እግዚአብሔር ሞሼ ራቤኑ ምን አላቸው ለህዝበ እስራኤል ባዮመር ሞሼ ይኽሉ አዮም ዛሬ ብሉት ግን ኪሻባት አዮም ዛሬ ሻባት ስለሆነ ይላል ሃዮም ሎት ምጻው ባሳደ ዛሬ በሜዳ አታገኙትምና ስለዚህ መብላት ትችላላችሁ። እንግዲህ 3 ጊዜ ሃዮም ተብሎ ተጽፏል በኦሪታችን እና ሊቃውንቶቻችን እዚህ ለምንድነው እንደ ሬሜዝ እንደ ጥቅስ ያዩት ምንድነው እዚህ 3 ጊዜ ሃዮም ስለተጻፈ ስለ 3 ጊዜ ሱዳ ማድረግ እንዳለብን የኦሪት ትእዛዝ እንደሆነ ሊቃውንቶቻችን ይናገራሉ። እዚህ ሌሎችም የሚማሩበት ቦታ አለ። ነገር ግን ዛሬ ማለት ይሄ ዋናው ጥቅስ ነው። ነገር ግን በእርግጥ በግልጽ ተገልጾ የምናየው በትንቢተ ኢሳይያስ ነው። ትንቢተ ኢሳይያስ እንዲህ ብሎ ተጽፏል። ኢምታሺ ምሻበት ረግለኻ አሶት ኻፍስኻ በየም ቆድሺ በከራታ ለሸበት ወነክ ለክሎሽ አርኖ መኹባድ በኺባርቶም ያስደረኻ ሚምጾ ኸፍስኻ በዳበር ደበር አዝ ተናገላሉ ናይ ቢርከብት ይኻል በሞት ያረስ በኻለተኽ ናኸል ያዕቆብ ኻ ከፒያሩነ ዲቤር هذه ላይ ሊቃው هذه ምንድነው የሚናው እንግዲህ ነብዩ ኢሳይያስ ኢምታሺ ምሻበት ረግለኻ አሶት ኻፍስኻ በየም ቆድሺ በከራታ ለሸበት ወነክ ሸባትን ኦነግ የደስታ ቀን የማለ ብለህ የመቀደስ ትእዛዝ አለ። በኺባርቶም ያስደረኻ ሚጾ ኸብጽኻ አዝ ተናገራሉ ናይ ከን ስለዚህ በሻባት የመደሰት አለ። ምግብ በመብላት እንግዲህ ሊታነግ ማለት ምግብ በመብላት የመደሰት ትእዛዝ አለ። እንግዲህ ከኢሳይያስ የሚታየው እንግዲህ በሻባትን በምግብ በመብላት የመደሰት ስርዓትን የመደሰትና የማስደሰት ስርዓት እንዳለ ነው ምናው ማለት ነው እና ስለዚህ ነው 3 ጊዜ እንድንበላ ተያዟል ማለት ነው። እንግዲህ በሻባት ማለት ነው የሚበላው ምግብ በጣም ትልቅ ሚጽዋ ነው። በጣም ትልቅ ሚጽዋ ነው። በጣም ትልቅ ነገር ነው። እንግዲህ በግማራ እንደተጻፈው በግማራ በሻባት በማሰኸት ሻባት እንዲህ ብሎ ተጽፏል። ተመልከቱ በጣም ትልቅ ነገር ነው ተጽፏል። አማራ ቤሾ በለቪ ሚሹም ባርከፓራ ኮላ መካይ ሚሻለው ሶዶት በሻባት ኒጾል ሚሻሎሽ ፑራኒዮት ግን በሰንበት 3 ሱዳ የሚያደርግ ሰው በጣም ከባድ ከሆኑ ችግሮች ስቃዮች ይድናል ይላል። አንደኛው ምንድነው መኸብሎ ሸልማሻህ ኸብሎ ሸልማሻህ የሚባለው ምንድነው እንግዲህ መሲሁ ከመምጣቱ በፊት ለህዝብ እስራኤልና ለይሁዲ በጣም ብዙ ከባድ እና ችግሮች ጻሮት ማለትም ስቃዮች ይመጣሉ እና በሻባት 3 ሱዳ የሚያደርግ ሰው ከዚህ ችግር ከዚህ ስቃይ ይድናል ይላሉ። ግን ዘኒካ ኸብሎ ሸልማሻህ አሁን ያለንበት ጊዜ ነው። ግን ህዝብ እስራኤል በጣም ብዙ ችግር የሚያልፉበት በጣም ብዙ ስቃይ ያሉበት ጊዜ የሚባል ኸብለ መሽያህ ይባላል እና በግማራው የምናየው ምንድነው በሻባት 3 ጊዜ የሚያደርግ ሰው ሱዳ የሚያደርግ ሰው ከዚህ ስቃይ ይድናል ይላል። ሁለተኛው ደግሞ ሚዲና ሸልገህ ነው። ሚዲና ሸልገህ ነው ማለት እንግዲህ አንድ ሰው ከዚህ ዓለም ካለፈ በኋላ ያው እንግዲህ ፍርድ አለ። እዛ ፍርድ እንግዲህ ፍርድ በጣም ከባድ ነው። ይሄ ፍርድም ይባላል ወይ ጥሩ ስራ ካለ ባለመልካም ስራ ከሆነ አምላክን አገልግሎ ከሆነ ወደ ጋኔን ይሄዳል። ካልሆነ ግን ወደ ገሄኖም ይሄዳል እና እዚህ ማለት ነው በሻባት 3 ሱዳ የሚያደርግ ሰው ካለ በዲና ገሄኖም እዚህ በገሄኖም እንዳይወርድ
ይሄ ዝኹት ይሆናል መብት ይሆናል ይላሉ። ሶስተኛው ደግሞ ምልኸመት ጎግ ማጎግ የሚባለው እንግዲህ እንደምታውቁት በትንቢተ ሕዝቅኤል ምዕራፍ 36 ጀምሮ እዛ ስለ ጎግ ማጎግ የሚባል ትልቅ ጦርነት አለ። ይሄ ጦርነት እንግዲህ በመጨረሻው ጊዜ የሚመጣው ነው። እንግዲህ ያው እንደተጻፈው እዛ የዓለም ንጉስ የዓለም ህዝብ ከእስራኤል ህዝብ ጋር ጦርነት በማድረግ እዚህ በጣም ብዙ ችግር፣ ስቃይ፣ መከራ እንዳለ ከዛ ተጽፏል እና በዚህ በሰንበት 3 ሰውዳት የሚያደርግ ከዚህም ችግር እንደሚድን ሊቃውንቶቻችን ያረጋግጡልናል። እና ነገሩ በጣም ጥልቅ ነው፣ በጣም ታላቅ ነገር ነው ማለት ነው። ረቢ ዮሐናን ይጨምራል ምን ይላል? አማር ረቢ ዮሐናን ምሹም ረቢ ዮሴፍ በኮላ ሚያነግ ተሸባት ኖትኒምኖ ነኻለ ብሊመት ጸሪም ሻባትን የሚያስደስት በሻባት ምግብ በመብላት የሻባት ጥሩ ምግብ በመብላት የሚደሰት ሻባትን የሚያስደስት ሰው ግን ኖትኒምኖ ነኻለ ብሊመት ጸሪም ትልቅ ርስት ይሰጡታል። ማለት ርስት ማለት ነኻላ ማለት ትልቅ ርስት ነው። ብሊመት ጸሪም ደንበሩ ራሱ የሌለው ደንበር የሌለው ትልቅ ስልጣን ወይም ደግሞ ትልቅ ርስት ይቀበላል ይላል። ሸነማር አዝ ተነገራሉ ናይ ቢርከብትኻ አሞት ያርጽ መኻለትኻ ነኻለት ያዕቆብ አቢኻ ይሄም ባለ ቅድም እንደተናገርነው ማለት ነው። ከትንቢተ ኢሳይያስ ከምዕራፍ 58 ከቁጥር 14 ላይ የተናገረ ያነበብነው ነው ማለት ነው። እና ምንድነው ሻባትን የሚያስደስት እግዚአብሔር አምላክ ትልቅ ርስት ይሰጠዋል ማለት ነው። እና ነኻለ ብሊመት ጸሪም ግን በጣም ደንበር የሌለው ትልቅ ርስት ይቀበል ማለት ነው። ይሄ እንግዲህ ከሰማይ ማለት ነው ትልቅ ደሞዝ አለው እንደማለት ነው። በጣም ትልቅ ነገር ነው ማለት ነው። እና በጣም ትልቅ ነገር ነው ይሄ ማለት ነው። ራብ ናህማን ባር ይስሐቅ ማማር ኒጾን ሚሻቡር ጋሊዮት ግን እንግዲህ ራብ ናህማን ባር ይስሐቅ የሚባለው ሊቃን ምን ይላል? ግን ተታየ የመንግስት የተለያዩ መንግስቶች ከሚያረጉት ቀንበር ይድናል ይላል። እንዲሁም ደግሞ አማር ረቢ ይሁዳ የሚባለው ሊቅ ደግሞ ምን ይላል? አማር ረቢ ይሁዳ ማራብ ኮላ ማነግታ ሸባት ኖትኒሎ ሚሻሎት ሊቦ ግን ሰንበት የሚያስደስት በምግብ የሚያስደስት ሰው ኖትኒሎ ኮል ሚሻሎት ሊቦ የሚፈልገው ነገር ይሰጡታል፣ ልቡ የሚፈልገው ነገር ይሰጡታል ይላል። እና እንዲሁም የተለያዩ የተመሳሰሉ በጣም ብዙ ነገሮችን ግማራው ይናገራል። እና እንግዲህ በአጠቃላይ ማየት ምንችለው እንግዲህ ሶስት ሰውዳ ማድረግ በሻባት በጣም ትልቅ ነገር ነው። በጣም ትልቅ ሚጽዋ መሆኑን ነው ማወቅ ያስፈልገን ማለት ነው። እንግዲህ ሊቃውንቶቻችን ሲናገሩ ማለት ነው ይሄ ሶስት ሰውዳ የሚባለው እንግዲህ እንግዲህ እንደምታውቁት ሶስት አባቶች አሉ። ሶስት ሰውዳ ከሶስት አባቶች ይወክላል ማለት ነው። በተለይ ይሄ ተጽፏል በሚስጥር የኦሪት ሊቃውንት ናቸው ይሄን የሚናገሩት። እና ይሄን የሚያረግ ማለት ነው ሶስት ሰውዳ የሚያረግ ያው ልክ እንደ አባቶች ነው። የመጀመሪያው ምሽት የሚደረገው ዘሰውዳ ሸል ይስሐቅ አቬኑ ይባላል። ሁለተኛው ሰውዳ ሸል አብርሃም ይባላል። አብርሃም አቬኑ ይባላል። ሶስተኛው ሰውዳ ደግሞ ሰውዳ ሸል ሽት ዘሰውዳ ሸል ያዕቆብ አቬኑ ይባላል። እና በጣም ትልቅ ነገር ነው። ነገሩ በጣም ጥልቅ ነው። በጣም አሞክ ሚምጻይ ነው። በጣም ጥልቅ ነገር ነው። እና ማወቅ የሚቻለው እንግዲህ ተመልከቱ የህዝበ እስራኤል እግዚአብሔር አምላክ እንዴት አድርጎ እንደሚያወድ ማየት ይቻላል። እንግዲህ ምን ማለት ነው? ሰውዳ ማድረግ ምን ማለት ነው? ራሳችን መብላት፣ ራሳችን መጠጣት፣ የሚያስደስተን ነገር መብላት፣ የሚያስደስተን ነገር መጠጣት፣ ይሄ ነገር ነው። ይሄን ትእዛዝ ማንኛውም ሰው መብላቱ ሁሉ ቀን ቢሆን ይበላል። ግን ሰው ሳይበላ አይኖርም። ሰው ሳይበላ ሳይጠጣ መኖር አይችልም። ነገር ግን ተመልከቱ በሻባት ይህን ነገር በጣም የሚጥመውን ምግብ በመብላት በመደሰት የሚጥመውን ነገር በመጠጣት በመደሰት ስለዚህ እግዚአብሔር አምላክ ይህን ሁሉ ታላቅ ስኻር ታላቅ ደሞዝ ይሰጠናል። በጣም ጥልቅ ነገር ነው። ግን ይሄ በጣም እግዚአብሔር አምላክ እንዴት አድርገን እንደሚወደን ህዝበ እስራኤል እንዴት በአምላክ ዘንድ የተፈቀረ መሆኑን ነው ማየት የሚቻለው። እና ማን ነው መብላት የሚከብደው? ማን ነው መጠጣት የሚከብደው? ግን በስርዓት ይህን ሶስት ሰውዳ በስርዓት በማድረግ ይህን የእግዚአብሔርን ትእዛዝ በመፈጸም ተመልከቱ ምን አይነት ደሞዝ እንደሚጠብቀን ማለት ነው። ህዝብ ላይ ተመልከቱ
በዞራ ካዶሽ የሚስጥር መጽሐፍ ነው የሚለውን ነገር ተነገሩ ስሙ በጣም ብዙ እና ጥልቅ ነገር አለ ይንካህ ማንዴው በደርጋ ደሜምኑታ ባይል ሳደራ በቶራ ሁለት ከና ሰውዳታ በሌላ ደሸብታ በጊንካህ በጊንድ ይትባረክ በቶራ ኮሊኑ ሽታ ዮሚን ይላል ምን ስለዚህም ይላል በዞራ ካዶሽ የተጻፈ ነገር ነው ስለዚህም ማንኛውም ሰው አምላክን አማኝ የሆነ ሰው የአምላክ እምነት ያለው ሰው ባይል ሳደራ በቶራ ሁለት ከና ሰውዳታ በሌላ ደሸብታ ከን እንትኑን ሹልኻኑን ማለት ነው ሹልኻኑን በደንብ አድርጎ መሰደር ያስፈልገዋል ከን ማለት በምግብ በጥሩ ሁኔታ መሰደር ያስፈልገዋል ይሄ መቼ ነው በመሸት ከን የመሸቱ ነው ቢጊን ይትባረክ በቶራ ኮሊ ኢኑ ሽታ ዮሚን ምክንያቱም ሹልኻኑ በስድስት ቀን ሁሉ እንዲባረክና እንዲቀደስ ማለት ነው ሹልኻን ማለት እንግዲህ ፓርናሳ ማለት ነው መተዳደሪያው የሚወርደው ማለት ነው መቼ ነው በሸባት ነው ይላል ዳ በሁዚ ምናዝ ዳማን በረኻል ይትባረካ ኮልሽታ ዮም እንዲሸብታው በረኻታ ለሽታካ በቶራ ረካንያ ምክንያቱም ስድስት ቀን ሁሉ የሚባረከው መቼ ነው በዚህ በሶስት ሱዳ በሚወርደው ጊዜ እግዚአብሔር አምላክ ቡራኬ ስለሚያወርድ ስለዚህም በሹልኻኑ ሁሉ ቤቱ ሁሉ በዚህ ቀን ይወርዳል ማለት ነው ከሹልኻኑ ከምግብ ማለት ነው ምግብ ሲበላ ምግቡ ይወርዳል ተሹልኻኑ ይወርዳል ስለዚህ ያ ሹልኻን በስርዓት ተዘጋጅቶ ማይጠበቅ ከሆነ ከን ይሄ ደግሞ ሹልኻኑ ረክ ከሆነ ባዶ ከሆነ እዛ ላይ ቡራኬ አይወርድም ይላል ባልዳ በልሳድራ በቶሬ በሌላ ሸብታ ብንሃማ በዘነ ስለዚህ በምሽት በሌሊት ምሽት በሸባት ምሽት ጥሩ ምግብ ማዘጋጀት ያስፈልገዋል ከን በጥሩ ምግብ በዳቦና በሌላ ምግብ በደንብ አድርጎ በጥሩ ምግብ ማዘጋጀት ያስፈልገዋል ራቢ ይስሐቅ ከማራ ፊል በሚያል ሸብታ ናሚ ማለት ራቢ ይስሐቅ የሚባለው ደግሞ በምሽት ብቻ ሳይሆን በቦኬርም ማለት ጧትም ጨምሮ መሰደር ሹልኻኑን መሰደር ያስፈልገዋል ራቢ ይሁዳ ማር ባይሊታነጋ በየውማ ወይኸል ተላ ሰውዳት በሻብታ ስለዚህ ራቢ ይሁዳ የሚለው ደግሞ ሁሉ ጊዜም ቢሆን በሻባት 3 ጊዜ ሰውዳ አርጎ በሻባት መደሰት ምግብ በመብላት መደሰት ያስፈልገዋል ቢግንዲ ይሽታገህ ሶቫ በኑጋ ባይ የውማ ባልማ ምክንያቱም ለምንድን ይላል በዚህ ቀን እግዚአብሔር አምላክ ጥጋብን እና ደስታን ስለሚያወርድ ስለዚህ እኛ ደግሞ በዚህ ዓለም መደሰት ያስፈልገናል ረቢያ በአማር ለዝዳማ በረኻተ በይኑን ዮሚን ለደሌላ በኻን በየውማ ማሊያ ረሽድ ዘናምፒን ተነخት በኹላይ ከን ይሄ እንግዲህ በሰማይ በጣም ብዙ ቡራኬ እንዳለ በዚህ እንደሚወርድ ይናገራል ማለት ነው እና በዚህ ቀን በጣም ትልቅ ቡራኬ ይወርዳል ከን ይወርደው እንግዲህ ህዝብ እስራኤል ይሄን ሱዳ ሲያደርጉ ነው ይላል ባልዳ ባይባርና ሸይጣን ነገተላ ዝሚኒን ኤሊን ዳዳብ ታሊያም የኑታ ዲላይላ ባቲካ ከደሻ በዜራምፒን خغلت خير ባይባርና ሸይጣን ነገ በው መخዳ በው ምክንያቱም አንድ ሰው እምነቱ የሚታየው በአምላክ እምነቱ የሚታየው ምንድነው ይላል በእነዚህ ሶስት ሰውዳዎች በደንብ አርጎ ሲያዘጋጅና በሶስት ሰውዳዎች በደንብ አርጎ ለአምላክ ስም ሲያቀርብ ነው ይላል ቢንካህ ባይል ሳድራ ፕቶሬ ተላት ዝሚኔን ሚካድ አይል ሸብታ ለሽታክ ፕቶሬ ረካንያ ምክንያቱም ስለዚህም ሱልኻኑን በደንብ አርጎ 3 ጊዜ በስርዓት መዘጋጀትና መሰደር ያስፈልገዋል ይላል ማለት ነውና በጣም ትልቅ ነገር ነው መሆኑ ነው ምናይት የምችለው እዛም በኋላ ሌላ ቦታ እንግዲህ ዙዋር ነው በሌላ ቦታ እንደዝፋል ኦባይ ባርናሽ ለሚያخدም ሰውዳቴ ወላሽማ ኤሊን ሰውዳቴ ደኑ ሰውዳቴ ለሚኖታሽ ለመታ እንደዛራ ከደሻ ለእስራኤል ምክንያቱም ይላል ስለዚህ ማንኛውም ሰው በሱዳው በዚህ በሱዳ ባይ ለሚያخደ መደሰት ያስፈልገዋል ግን በምን በሱዳው መደሰት ያስፈልገዋል እነዚህ 3 ሰውዳው ማዕዶችም ሻሎስ ሰውዶት ማሟል በስርዓት ማሟላት ያስፈልጋል ዲኑ እንደሰደደ ደሜምኑታ ስለዚህ ምንድነው ይሄ ምክንያቱም የእምነት ምግብ ስለሆነ ነው የእምነት ሰውዳ ስለሆነ ይላል ግን ምክንያቱም ማንኛውም እስራኤል ሰው የሆነ ይሄን ነገር ማዘጋጀት አለበት ይላል ዲ በህይወታ ይላዳ ዲለውን በላዳሚና ወዳ ዘራ ይሄ ምክንያቱም ይሄ ነገር የተሰጠው ለህዝብ እስራኤል ነው ግን ለባዕዱ አምልኮ ለሚያመልኩ ወይ ደግሞ ወዳ ዘራ ለሚያመልኩ ይሄ ነገር አልተሰጠም ምክንያቱም ይላል በአውርታችን እንደጻፈው በኒ ኦቬን በኒ እስራኤል ምክንያቱም አውርታችን ምንድነው ምትለው ይሄስ አንድ ሰው ይሄን 3 ሰውዳ ሲያረግ ይሁዲ መሆኑን እስራኤል መሆኑን ያሳያል ይላል እንግዲህ በጣም ብዙ ነገር አለው
በጣም ብዙ ጥልቅ ነገር አለው ማለት ነው። እንግዲህ ማየት የሚያስፈልገው ይሄን ነው። ይሄ ሶስት ሰውዳ ማለት እንግዲህ በጣም ብዙ ጥልቅ ነገር ነው፣ በጣም ታላቅ ነገር ነው። በጣም ትልቅ ዝኹት ነው። ግን ራሳችን በልተን ራሳችን ጠጠን እግዚአብሔር አምላክ በጣም ብዙ ነገር ከብዙ ችግር ከብዙ መከራ የሚያድን ከሆነ ራሳችን በልተን ጠጠን እግዚአብሔር አምላክ በጣም ብዙ ሽልማትና ደሞዝ የሚሰጠን ከሆነ ራሳችን በልተን ጠጠን ቤታችን የሚባረክ ከሆነ ከቤታችን ሰላም የሚሆን ከሆነ ቡራኪ የሚገባ ከሆነ አዝኛ መብላት መጠጣት ይከብደናል። ይሄ ነው ዋናው ነገርና ሶስት ሰውዶት በጣም ትልቅ ሚጽዋ መሆኑን ነው መናገር ዛሬ የምፈልገው ማለት ነው። እና ስለዚህ እንግዲህ እንዴት ነው ሱዳ የሚሆን? ሱዳ ሲሆን እንግዲህ ዋና ሲውዳ ሲባል ዳቦ ነው፣ በዳቦ ነው። ግን ዳቦ ይባረካል። እንግዲህ እንደምታውቁት በህጉ መሰረት እጅ ይታጠባል። እጅ ተታጠበ በኋላ ዳቦ ይባረካል። እንግዲህ እነዚህ ዳቦ መቀረብ ያሉበት ሁለት ዳቦ ናቸው። ሁለት ዳቦ ነው። በሶስቱ ሱዳ ሁለት ዳቦ መቅረብ ያስፈልገዋል እና አንደኛውን ይቆረሳል። እዛም በኋላ በሚቀጥለው ሱዳ እንደዚሁ ማስቀጠል ይችላል። ማለት በየሱዳው ሁለት ዳቦ ማቅረብ ያስፈልጋል። ማለት ሙሉ ዳቦ ያልተቆረሰ ዳቦ ሙሉ የሆነውን ዳቦ ማቅረብ ያስፈልጋል። ለምንድን ነው ሁለት ዳቦ የሚያስፈልገው? ምክንያቱም ቅድም ለመጥቀስ እንደሞከርኩት ይሄ መናውን ያስታውሳል። መና እንግዲህ እግዚአብሔር አምላክ በ6 ቀን ሲወርድላቸው የነበረ እያንዳንዱ ሰው አንዳንድ ዳቦ ይወስድ ነበረ። አባል በ6ኛው ቀን ግን በሻባት መናው ስለማይወርድ በ6ኛው ቀን ሁለት ዳቦ ይወርድላቸው ነበር። ሁለት ይወስድ ነበር። የመጀመሪያውን አንደኛውን በአረብ ቀን ይበሉታል። እዛም በኋላ የቀረውን ደግሞ ሁለተኛውን ደግሞ በሻባት ይበሉታል። እና ይሄ ሁለት ዳቦ የሚቀርበው ለምንድነው? ይሄን እግዚአብሔር አምላክ ለሕዝብ እስራኤል ያደረገላቸውን ታላቅ ታምር እና ታላቅ ደግነት ለማስታወስ የሚሆን ነው። እና ሁለት ዳቦ የሚቀርበው ማለት ነው። እና ስለዚህ ይህን ይወሰዳል። እንግዲህ እዛም በኋላ የተታጠበ በኋላ ሁለቱን ዳቦ በሁለት እጅ ይያዝና እንደዚህ አድርጎ ይያዛል። ከነዛም በኋላ በውኸታሽ መልከን መለኸውላም ሐሙጽ ለኸሚናረስ ብሎ ይባረካል። እና የመጀመሪያውን ከን ህዝብ የታችኛው ይቆረሳል። ከተቆረሰ በኋላ እንግዲህ ሁሉም ሰው አካባቢ ማለት ከሹልኻኑ ያለው ሰው መጀመሪያው እንግዲህ መባረክ የሚያስፈልገው ቡራኪ መባረክ የሚያስፈልገው የቤቱ ባለቤት ነው። የቤቱ ባለቤት ተባረከ በኋላ ያው መጀመሪያ ተባረከ በኋላ ራሱ ይቀምሳል። ከቀመሰ በኋላ ደግሞ ለሁሉም ሰው ለሹልኻኑ ያለው ሰው ቆርሶ ማቅመስ ያስፈልገዋል። እዛም በኋላ እያንዳንዱ ሰው ቢያንስ ካዛይት የመብላት ትእዛዝ አለ። ካዛይት ማለት እንግዲህ 28 ግራም ማለት ነው። በጣም ብዙ አይደለም። ግን አባል በጣም ጥሩ የሚሆነው ግን 54 ግራም ቢበለው ወይም ደግሞ ካቤጽ የሚባለው ነው። እና ማለት ትንሽ ገፋ አድርጎ መብላት ነው። እና ከዛም በኋላ እንግዲህ ያ ተሆነ በኋላ የፈለገውን ምግብ አብሎ ማምጦ መብላት፣ ስጋ ከሆነ እንጀራ ከሆነ ዶሮ ወጥ የፈለጋችሁትን የሚጥማችሁ ምግብ መብላት ትችላላችሁ ማለት ነው። ከዛው ከሰውዳው ከዛም በኋላ የሚበላው ማለት መጠጣት ትችላላችሁ። ቢራ ተጠጣችሁ፣ አረቂ ጠጣችሁ፣ ወይን ጠጣችሁ፣ የፈለጋችሁትን መጠጣት ይቻላል። ግን ከዛም በኋላ እንግዲህ በመብላት በመጠጣት መደሰት ማለት ነው። ይሄ ነው ዋናው ነገር። እንግዲህ ይሄ ነው ዋናው ሰውዳ የሚባለው ማለት ነው። ከተቻለ በዚህ ጊዜ በሽቦት በአብዛኛው ጊዜ የኦሪት ትምህርት ባሉበት ቦታ በዚህ የተለያየ ዚምሮን አለ ማለት የተለያየ ሽሪም አለ ማለት ዘፈን አለ ማለት መዝሙር፣ የተለያየ መዝሙሮች አሉ። የሚችል ሰው በጣም ጥሩ ነው። የሚችል ሰው አባል ግዴታ አይደለም። የሚችል ሰው በጣም ጥሩ ነው። ልጆች የሚችሉ ከሆነ የሚያውቁ ከሆነ ጥሩ ነው ቢሆን ማለት ነው። በአማርኛም ካለ በአማርኛ የተለያዩ የሻባት መዝሙሮች አሉ። ይሄ ቢዘመር ጥሩ ነው፣ ግን ይሄ ግዴታ አይደለም። ግን ይሄ ለሚያውቅ ነው፣ ለሚያውቅ ለዛ ነው። ምክንያቱም እንግዲህ ደስታ እንዲደሰት ስለሆነ፣ ስለዚህ የተለያየ አምላክን ከፍ ማድረግ፣ አምላክን በማስደስ የአምላክን ስም በመጥራት የአምላክን ስም ከፍ በማመስገን የተለያዩ በዕብራይስጥ የተለያዩ መዝሙሮች አሉ። ያን በመዘመር መደሰት ይቻላል። ነገር ግን ይሄ ለሚችልና ለሚያውቅ ነው። ለማያውቀው ግን ግዴታ አይደለም።
እንግዲህ እዛም በኋላ ተተበላ ተደሰትን በኋላ እንግዲህ ምግብ ተጨረሰ። እዛም በኋላ ያው እንግዲህ ቢርካታ ማዞን ባርጎ መጨረስ ነው። ይሄ ነው እንግዲህ ሱዳ አለቀ ማለት ነው። እና ይሄ ነው ዋናው ሱዳ። እና ነገሩን ትንሽ ያበራራሁት ለምንድነው? ምክንያቱም በነገር በጣም ትልቅ ነገር ስለሆነ አውርታችን በጣም ብዙ ነገር ጥልቅ ነገር ስላወራች፣ ስለዚህ ህዝባችን ራሳችን በልተን ራሳችን ጠጠን ይሄን ክብር ትልቅ ክብር እግዚአብሔር አምላክ ስለሰጠን ይሄን ነገር እንዳያመልጠን ለማለት ነው። እና ሁላችንም ቢሆን ሻባትን በመጠበቅ በጣም ብዙ ደረጃ በጣም ትልቅ ነገር መቀበል እንችላለን። እና ሁላችንም ቢሆን ሻባትን በመጠበቅ እና ሻባትን በመሻባት በመደሰት የአምላካችንን ትእዛዝ በመፈጸም አምላካችን በማስደሰት ራሳችን በማስደሰት ይሄን ትልቅ ትእዛዝ እንፈጽም ነው የሚል መልእክት ነው ያለኝ። እና ዛሬ ከኔ ጋር ስለቆያችሁ በጣም አመሰግናለሁ። ያው እና ከኔ ጋር በመቆየታችሁ በጣም አመሰግናለሁ። እና በሚቀጥለው ትምህርት እስከምንገናኝ በዛታችን እስከዛው ደህና ቆዩ። አመሰግናለሁ።